It's on here now. The goalkeeper's beaten, and South Africa have done Shake Sport 2010. ታላቁን የፕሪሚየር ሊግ ክለብ ማንቸስተር ዩናይትድን የመቀላቀል ፍላጎት እጅግ በጣም ብዙ ባለሙያዎች አላቸው። አሁንም በእንግሊዝ ፕሪሚየር ሊግ ምርጥ ከሚባሉት አሰልጣኞች መካከል አንዱ በማንቸስተር ዩናይትድና በሩበን አሞሪም መካከል መለያየት የሚኖር ከሆነ የዩናይትድ የመሆን ጠንካራ ፍላጎት እንዳላቸው እየተገለጸ ይገኛል። የክሪስታል ፓላሱ አሰልጣኝ ግላስነር ማንቸስተር ዩናይትድን ለማሰልጠን ከፍተኛ የሆነ ፍላጎት ካራ የሆነ ሐሳብ አላቸው ተብሏል። ማንቸስተር ዩናይትድ የጥር ተጫዋቾች የዝውውር መስኮት ሲከፈት የሚያከናውናቸው ዝውውሮች ይኖራሉ ተብሎ ይጠበቃል። የክለቡ የዝውውር እቅዶች ናቸው ያሏቸውን ሚዲያዎች እያጋሩ ይገኛሉ። ተሰሙታላችሁ። ኖኒ ማዱዌኬ በጉዳት ምክንያት እስከ 2 ወር ከሜዳ ሊርቅ እንደሚችል ተገልጿል። ይህ ተጫዋች በአርሰናል በማይኖርበት ጊዜ የሱን ሚና የሱን ኃላፊነት እነማን ሊወስዱት ይችላሉ የሚለውንም እናነሳለን። የፊፋ እብደት እንደቀጠለ ነው። በ2030 የዓለም ዋንጫ በ64 ብሔራዊ ቡድኖች መካከል እንዲከናወን በቀረበ ሐሳብ ዙሪያ ሲመክር አምሽቷል ተብሏል። አሁን 48 ጥቂት ቆይቶ ደግሞ ተሳታፊዎችን 64 ማድረግ ልክ አይደለም ያሉ ደግሞ እየተቃወሙ ይገኛሉ። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የኛን የዩቲዩብ ቻናል ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን በሙሉ እጅግ የላቀው ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። የዓለም ዋንጫ የዚህ ውድድር ዓመት ካበቃ በኋላ በአሜሪካ በካናዳና በሜክሲኮ አዘጋጅነት ይከናወናል። ዘንድሮ ለመጀመሪያ ጊዜ ዓለም ዋንጫው ላይ 48 ሀገራት ይሳተፋሉ። ከዚህ በፊት 16 ከዛ 24 ከዛ በኋላ 32 አሁን ደግሞ 48 ደርሷል። የተሳታፊዎች ቁጥር 48 ደርሶ ገና በ48 ብሔራዊ ቡድኖች መካከል የዓለም ዋንጫ ከመደረጉ አስቀድሞ የዓለም ዋንጫው ላይ የሚሳተፉ ብሔራዊ ቡድኖችን 64 ስለማድረግ በትራምፕ ታወር በኒውዮርክ ሲቲ ውይይት ማድረጉ ፊፋ የሚያደርገውን ነገር የማያውቅ እብደቱ ያለቀቀው ተብሎ እንዲገለጽ አድርጎታል። ለነገሩ ፊፋ ምንም አማራጭ የለኝም ነው የሚለው። ምክንያቱም የፊፋ አባል ሀገራት እንደነዚህ ያሉ ጥያቄዎችን ካቀረቡ እያንዳንዱ የሚቀርብ ሐሳብ ልንወያይበት ልንነጋገርበት ከተወያየንና ከተነጋገርንበትም በኋላ ልንወስነው እንችላለን ነው የሚለው የፊፋ ፕሬዝዳንት ጂያኒ ኢንፋንቲኖ። ስለዚህ ይሄ ሐሳብ ቀርቧል። ሐሳቡ መጥፎ የሚባል ሐሳብ አይደለም። ስለዚህ የቀረበውን ሐሳብ በተመለከተ እያንዳንዳቸው አባል ሀገራት በጉዳዩ ላይ በውይይቱ ላይ የሚሳተፉት በሙሉ ሐሳቦቻቸውን መስጠት መቻል አለባቸው። ብዙዎች የወደዱት እንደሆነ ይተገበራል። ተፈላጊነት ከሌለው ደግሞ እንዲቀር ይደረጋል ነው። ስለዚህ የ64 ብሔራዊ ቡድኖች የሚሳተፉበት የዓለም ዋንጫ የእውነት ለመናገር ለማየትስ ያጓጓል ወይ? ምክንያቱም እንዴት አይነት ማጣሪያ እንደሚደረግ የምድብ ማጣሪያ ጨዋታዎች እንዴት ባለ መንገድ እንደሚደረጉ ዓለም ዋንጫ ተጀምሮ እስኪያልቅ ድረስ ምን ያህል ጨዋታዎችን ልናይ እንደምንችልና ያንን ያህል ተወዶ በየአራት ዓመቱ የምንከታተለውን የዓለም ዋንጫን አሰልቺ ከማድረግ ያለፈ ፋይዳ ያለፈ ትርጉም ይኖረዋል ወይ ነው። እንግዲህ እነዚህ 64 ብሔራዊ ቡድኖች በዓለም ዋንጫ ላይ ይሳተፉ የሚሉ ሰዎች ይህንን ጥያቄ የሚያቀርቡት ለ2030 የዓለም ዋንጫ ነው። 2030 ላይ ዓለም ዋንጫ 100 ዓመት ይሞላዋል። ስለዚህ በዚህ 100ኛው ዓመት ላይ ለየት ያለ እናድርገው ተብሎ ነው እንግዲህ ሐሳቡ እየቀረበ ያለው። ለየት ያለ ለማድረግ ደግሞ ከተለመደው ውጪ አንዳንድ አዳዲስ ነገሮችን መሞከር፣ አዳዲስ ሐሳቦችን ማምጣት አለብን። ስለዚህ የዓለም ዋንጫን 100ኛ ዓመት ምክንያት በማድረግ ለየት ያለ የዓለም ዋንጫን በ2030 እናድርግ፣ የሚሳተፉትን ብሔራዊ ቡድኖች ቁጥር እንጨምረው ይሉና 64 ብንሆን እንዴት አሪፍ እንደሆነ ብለው
ሐሳብ ያነሳሉ። ሐሳቡን እነማን አነሱት፣ እነማን ተቃወሙት፣ ፊፋ ምን እያለ ነው የሚለውን በተወሰነ ደረጃ በዝርዝር ለመንገር እንሞክራለን። ግን ፊፋ 211 አባል ሀገራት አሉት። 64 ብሔራዊ ቡድኖች የሚሳተፉበት የዓለም ዋንጫ ይዘጋጅ ከተባለ ከፊፋ አባል ሀገራት ከ30 በመቶ በላይ የሚሆኑት የሚሳተፉበት የዓለም ዋንጫ ይኖረናል ማለት ነው። ይህንን ለማየት ዝግጁ ነን ወይ አላቅም። እንግዲህ 2026 ላይ በ48 ብሔራዊ ቡድኖች መካከል የሚደረገው የዓለም ዋንጫ ከተጠናቀቀ በኋላ 4 ዓመት ጠብቀን 64 ብሔራዊ ቡድኖችን ለዓለም ዋንጫ ሲፎካከሩ ልናይ የምንችልበት ሐሳብ ነው እየቀረበው። ይህንን መውደድ፣ ይህንን መቀበልና ሸጋ ሐሳብ ብሎ መውሰድ በጣም እጅግ በጣም አስቸጋሪ ነው የሚሆነው። ለነገሩ ሐሳቡን እያቀረቡ ያሉት የተለያዩ ሀገራት ፕሬዚዳንቶች፣ የተለያዩ ሀገራት የእግር ኳስ ፌዴሬሽኖች እንደዚሁም አህጉራዊ ፌዴሬሽኖች ናቸው። ለምሳሌ ለአፍሪካ ካፍ እንደምንለው ለደቡብ አሜሪካ ደግሞ ኮንሜቦል የምንለው አለ እና ኮንሜቦል ለምሳሌ ይህንን ጥያቄ በዋናነት ፑሽ እያደረጉ የሚገኙት የደቡብ አሜሪካ ሀገራት ናቸው። በዚህ ስብሰባ ላይ እንግዲህ ሀሳባቸውን አቅርበዋል የሚባሉት የፓራጓይ የዩራጓይ ፕሬዚዳንቶች ናቸው። የሀገር መሪዎች ጭምር የተሳተፉበት ነው። እንደዚሁም ደግሞ ቅድም እንዳልነው ኮንሜቦል የደቡብ አሜሪካ ሀገራት የእግር ኳስ ኮንፌዴሬሽን ይህንን ጥያቄ ከሚደግፉ ሀሳቡን ከሚያራምዱት መካከል ይጠቀሱበታል። የአርጀንቲና የእግር ኳስ ፌዴሬሽን ፕሬዚዳንትም እንደዚሁ በዚሁ ጥያቄ ላይ ድጋፍ ያላቸው ናቸው። ለመጀመሪያ ጊዜ ይህንን ጥያቄ አቅርበዋል የሚባሉት በነገራችን ላይ ጉዳዩዋ መጀመሪያ መነሳት የጀመረችው ወደ መጋቢት አካባቢ ነው። ግን አሁን እየጠነከረ መጥቶ ፊፋ ይህንን ጉዳይ ዲስከስ እያደረገው እንደሆነ እንድናውቅ ሐሳቡን በተመለከተ ሐሳብ እንዲሰጥና የሰው የዓለም ስሜት ምንድን ነው የሚለውን ነገር ለማወቅ ነው። ስለዚህ ይህንን ጥያቄ መጀመሪያ ያቀረቡት የዩራጓይ ሰው ናቸው። 64 እንሁን ዓለም ዋንጫው እነዚህን ብሔራዊ ቡድኖች ያካትት የሚል ጥያቄ ያቀረቡት እሳቸው ናቸው። እሳቸው ካቀረቡት በኋላ እንዴት ይሁን የሚለው ገና በደንብ ዲስከስ ይደረጋል። 64 መሆኑን ከተቀበሉ በኋላ በተመሳሳይ ፎርማት አይሆንም ነው። ለምሳሌ ሰውየው ምን ያነሳሉ? እኔ 49 ዓመት ልደቴንና ወይም የ51ኛ ዓመት ልደቴን እንደ 50ኛው አድርጌ አላከብርም። 50 የተለየ አከባበር የሚፈልግ ነው። 49 መደበኛ የልደት በዓል ሊሆን ይችላል። 51 መደበኛ የልደት ፕሮግራም ሊኖረኝ ይችላል። ልክ 50 ስሞላ ግን 50ኛውን ለየት ባለ መንገድ አከብራለሁ። ስለዚህ ሌሎቹ የዓለም ዋንጫዎች እስከዛሬ ድረስ የተደረጉት 100 ዓመት ያልሞላን ጊዜ የተጫወትናቸው ናቸው። ልክ የመጀመሪያው የዓለም ዋንጫ 1930 ላይ ነበር የተደረገው። 2030 ሲመጣ የዓለም ዋንጫ 100 ዓመት ይሞላዋል። ስለዚህ 100ኛውን ሌትስ ሜክ ኢት ስፔሻል ነው፣ በቃ ለየት ያለ እናድርገው ነው የሚሉት። ስለዚህ የደቡብ አሜሪካ ሀገራት በአብዛኛው የዚህ ሀሳብ ደጋፊዎች ናቸው። ነገር ግን አውሮፓውያኖቹ ደግሞ ምን ሲደረግ እያሉ ይገኛሉ። ለምሳሌ የዩኤፋ የአውሮፓ እግር ኳስ ማህበር ፕሬዚዳንትና የፊፋም ደግሞ ቫይስ ፕሬዚዳንት የሆኑት አሌክሳንደር ቼፍሪን ይህንን ሀሳብ በጣም የማይረባ በጣም መጥፎ ሀሳብ ነው ብለው ነው እሳቸው ያወገዙት። ምን ሲደረግ ነው ወደዚህ አይነት ሀሳብ ውስጥ የገባ ነው? ምን አስበንስ ነው? እንዴትስ ማኔጅ ልናደርገው ነው የሚል ጥያቄን ያነሳሉ። ይህንኑ ተቃውሞ ኮንካካፍ ፕሬዚዳንት ቪክቶር የሚባሉት ሰውም እንደዚሁ ያነሳሉ። በጣም የማይረባ ሀሳብ ነው፣ ልክ ያልሆነ ሀሳብ ነው፣ እንደ ትልቅ ነገር አስባችሁ ሞታችኋል አይነት ሀሳብን ነው እሳቸው የሚሰጡት። እስቲ መጀመሪያ 48ቱን እንየው። 48ቱን ስናየው ወደነዋል ወይ ጠልተነዋል ወይ አንዛዛው ወይስ የበለጠ ተወዳጅና ጣፋጭ አደረገው የሚለውን እንኳን ቴስት ሳናደርግ ለዚህ 48 ለመሆን እንኳን ሪያክት ሳናደርግ 64 ስለመሆን እንዴት እንደምናስብ አላቅም ብለዋል። የፊፋው ፕሬዚዳንት ጂያኒ ኢንፋንቲኖ ግን ሀሳቦች ጥሩዎች ናቸው፣ ሁሉም ሀሳቦች መልካም ነገር አላቸው፣ ልንወስዳቸው ይገባል ነው የሚሉት። ስለዚህ ይህንን ነገር በተመለከተ ጂያኒ ኢንፋንቲኖ ምናሉ? ኤቭሪ አይዲያ ኢዝ ኤ ጉድ አይዲያ ነው። ስለዚህ የደገፉት ነው ማለት ነው። እያንዳንዱ ሀሳብ ምርጥ ሀሳብ ነው፣ አሪፍ ሀሳብ ነው፣ እኔ ሊባል የሚችል አይመስለኝም። ግን ጂያኒ ኢንፋንቲኖ ይሄንን ብለዋል። ስለዚህ በተለየ መንገድ ዓለም ዋንጫን ሰለብሬት ለማድረግ በ64 ብሔራዊ ቡድኖች መካከል ዓለም ዋንጫን በ2030 ለማሰናዳት መሞከሩ እንግዲህ ውሃ የሚያነሳ ሀሳብ አይመስለኝም። ለማንኛውም የፊፋ ሰዎች በዚህ ጉዳይ ላይ እየተወዛገቡ ይገኛሉ የሚለውን ለማንሳት ነው። ወደ ሌላኛው መረጃ ስንሄድ ኖኒ ማድዌኬ እና ጉዳቱ
የሱን ጉዳት ተከትሎ አርሰናል ያሉትን አማራጮች ለማየት ጥረት እናደርጋለን። እውነት ለመናገር ይሄ የውድድር ዓመት ካማረላቸው ተጫዋቾች መካከል አንደኛው ኖኒ ማዱዌኬ ነው። ኖኒ ማዱዌኬ ግን ተጎዳ። የዚህን ልጅ መጎዳት ተከትሎ በአርሰናል ቤት ውስጥ የተፈጠረ የፍርሃት የድንጋጤ ምናምን ስሜት የተጋነነ ነገር ላይኖር ይችላል፣ ደግሞም ይኖራል ተብሎ አይጠበቅም። ምክንያቱም ጠንካራ ስኳድ አለው፣ ሰፊ ስኳድ አለው። ነገር ግን ከሌሎች ጉዳቶች በተለየ አርሰናል ቤት ለኖኒ ማዱዌኬ ጉዳት የተለየ ትኩረት ተሰጥቷል። የእውነት ለመናገር ለምሳሌ በሊቨርፑል እና በሳውዝሃምፕተን የካራባኦ ካፕ ጨዋታ ላይ ጉዳት ያጋጠመው የሊቨርፑል ልጅ አዲሱ የፈረመው ከጣሊያን ሴሪኤ እሱ ሊዮኒ የሚባለው ማለት ነው ያጋጠመው ጉዳት ኤሲኤል ነው። ስለዚህ እጅግ የሚበዛውን የውድድር ዓመቱን ጨዋታዎችን አያደርግም ተብሎ ወጣ። ይሄ ለሊቨርፑል ወዘ ባድ ኒውስ ምንም ጥያቄ የለውም። የኖኒ ማዱዌኬም ተመሳሳይ ጉዳት ይሆናል ተብሎ ተፈርቶ ነበር። እስካሁን ድረስ የሚደረግለት ምርመራ ግን እንዲህ ያለ ጉዳት እንዳልሆነ አረጋግጧል ብሎ የአርሰናል ሰዎች እፎይታ ይሰማቸዋል። ስለዚህ ኖኒ ማዱዌኬን በተመለከተ ምንድነው አርሰናል ሊያደርግ የሚችለው? የአርሰናል ኦፕሽኖች እነማን ናቸው የሚለውን ነገር ስናነሳ የመጀመሪያው መነሳት ያለበት ኖኒ ማዱዌኬ እስካሁን ድረስ በአርሰናል ማሊያ የሰጠው አገልግሎት ድንቅ መሆኑን ነው። ይህንን ድንቅ አገልግሎት ማስቀጠል እሱን ከሚተኩ ተጫዋቾች ይጠበቃል። ኦብቪየስሊ ለምሳሌ በቀኝ መስመር በኩል ኖኒ ማዱዌኬን አማራጭ የምናደርገው ከሆነ ቡካዮ ሳካ። አሁን ስለ ቡካዮ ሳካ ስናስብ በጉዳት ረጅም ጊዜ ቆይቷል አንልም። ምናልባት አንድ ወር አካባቢ ነው የቆየው። ለሲቲ ጨዋታ ሲመለስ ወደ ሜዳ ያሳየው ፐርፎርማንስ በጣም ጥሩ ነበረ። ይህንኑ መጠበቅ መቻል አለ። ግን ደግሞ የጉዳት ድግግሞች ቡካዮ ሳካ ላይ ያጋጠመ ስለሆነ ይህንን ኖኒ ማዱዌኬን አጥቶ ቡካዮ ሳካ አሁንም የሃምስትሪንግ ጉዳት መጥፎ ጎኑ ቶሎ ቶሎ የማጋጠም እድሉ ሰፊ መሆኑ ነው። እንደዚህ የሚያጋጥም ከሆነ የአርሰናል አማራጭ ምንድነው ሲሉ ሁለት ተጫዋቾች ናቸው አእምሯቸው ላይ ለባለሙያዎቹ የሚመጡት። አንደኛው ማክስ ዶማን ነው፣ ሁለተኛው ደግሞ ኤታን ንዋኔሪ ነው። እነዚህ ሁለት ተጫዋቾች በቀኝ መስመር በኩል ለአርሰናል አገልግሎት ሊሰጡ ይችላሉ። በፕሪሚየር ሊግ ዋንጫ ለማንሳት በሚደረገው ፉክክርም ሆነ የአውሮፓ ሻምፒዮን ለመሆን በሚለፋው ልፋት ላይ እነዚህን ሁለት ተጫዋቾች መተማመን ይቻላል ወይ የሚል ጥያቄ ነው የሚነሳው። አሰልጣኝ አርቴታ ኤታን ንዋኔሪን ማመን ከባድ አይደለም ይላል። ግን ኤታን ንዋኔሪን በቀኝ መስመር በኩል እናሰልፍ ካልን እዛ ጋር በጣም አሪፍ ኳሊቲዎች አሉት፣ ሊያደርግ ይችላል፣ ሊያገለግል ይችላል። እንደገና ደግሞ የኤታን ንዋኔሪ ሚና መሀል ክፍሉ ላይ ይሻላል ከተባለ እዛም ቦታ ላይ ትልቅ አስተዋጽኦን ሊያደርግ የሚችልበት አቅም እንዳለው ይታመናል። ሌላኛው የ15 ዓመቱ ጎረምሳ እንግዲህ ማክስ ዶማን በጣም የተወደደ ኳስ እግሩ ላይ የሚያምር በቀኝ መስመር በኩል ቡካዮ ሳካ፣ ኖኒ ማዱዌኬን፣ ኤታን ንዋኔሪን ኮምፒት ሊያደርግ የሚችልበት እድል በጣም ብዙ የሚቆይ አይመስለኝም። እውነት ለመናገር በጣም በከፍተኛ ደረጃ ፈጣን እድገት ይኖራቸዋል ተብሎ ከሚጠበቁ የእግር ኳስ ተጫዋቾች መካከል አንደኛው ማክስ ዶማን ነው። ስለዚህ ማክስ ዶማንን በተመለከተ አርቴታ አሁንም በመመካት ነው ሀሳብ እየሰጠ የሚገኘው። በቃ ነገሮችን የሚያስብበት የሚረዳበት አቅም እጅግ በጣም ከፍተኛ ነው። ስለዚህ አሁን አርሰናል ቤት የተፈጠረው ስጋት ኖኒ ማዱዌኬ ስለተጎዳ ብቻ ሳይሆን ቡካዮ ሳካ እንደማይጎዳ እርግጠኛ መሆን ስላልተቻለ ነው። ይሄ ሪከረንስ የሚባል ነገር አለ። በድጋሚ ጉዳቱ የማጋጠም። አሁን ባለፈው ታስታውስ እንደሆነ ሃምስትሪንግ ነው ሲባል በጣም ብዙ ሰዎች ደንግጠው የነበረው ባለፈው የውድድር ዓመት ሰርጀሪ የተሰራበት ቦታ ላይ ከሆነ እሱ ሪከረንስ ይባላል። በድጋሚ መምጣት ነው። በድጋሚ ሲመጣ የበለጠ የከፋ ሆኖ የመምጣት እድል ስላለው ቶሎ እየመጣ እንዳይረብሸው እንዳያስተጓጉለው ይሄንን የውድድር ዓመት አሁን እንግዲህ አንድ ወር አርፏል። ከዛ በኋላ ደግሞ በድጋሚ የሚመጣ ከሆነ የከፋ የሆነ ሊሄድ ይችላል ነው። በዚህ ሁኔታ ውስጥ ማዱዌኬም እየተጎዳ ሳካም በሌለበት ኤታን ንዋኔሪንና ማክስ ዶማንን የበለጠ ትረስት ማድረግ ለአርቴታ ፈታኝ ሊሆንበት ይችላል። አርቴታ ግን ተማመኑ ነው የሚለው። ምንም አይነት ክፍተት እንዳይፈጠር ማድረግ እንችላለን እያለ ነው። ወደ ማንቸስተር ዩናይትድ ጉዳይ ስንሄድ ማንቸስተር ዩናይትድ ለጥር የተጫዋቾች ዝውውር መስኮት ሲከፈት እንግዲህ እቅዶች አሉት። ሁሉም ክለቦች እቅድ ሊኖራቸው ይችላል። ግን እቅዶቻቸው ምን ያህል ሪያሊስቲክ ነው የሚለውን ጥያቄ ደግሞ ማንሳት ተገቢ ነው። ማንቸስተር ዩናይትድ የክረምት የተጫዋቾች የዝውውር መስኮት ከመዘጋቱ አስቀድሞ መሀል ክፍሉን ለማጠናከር ከፍተኛ ጥረት አድርጓል።
ሌትሊ ማንቸስተር ዩናይትድ ካሰናበታቸው ተጫዋቾች ገንዘብ አግኝቷል። ያንን ያገኘውን ገንዘብ መልሶ ሪኢንቨስት ግን አላደረገውም። ስለዚህ ማንቸስተር ዩናይትድ የጥር ተጫዋቾች የዝውውር መስኮት ሲከፈት እድሉ አለው፣ ገንዘቡም አለው ሰምሃው ያንን ሐሳቡን መፈጸም የሚችልበት። ስለዚህ የማንቸስተር ዩናይትድ የክረምት የተጫዋቾች የዝውውር መስኮት ከመዘጋቱ በፊት ባለሙያዎችም ደጋፊዎቹም ራሱ አሰልጣኝ ሩበን አሞሪም በከፍተኛ ደረጃ ዊሽ ሲያደርግ የነበረው ሲመኝ የነበረው የመሃል ክፍሉን ለማጠናከር የሚደረግ ጥረት ካለ እና ከተሳካ ለማንቸስተር ዩናይትድ እጅግ በጣም አሪፍ ይሆናል ነው። ምክንያቱም ፊት መስመሩን ለማጠናከር ኮሚትድ ሆነው ሰርተዋል፣ ተሳክቶላቸዋል፣ አልተሳካላቸውም። እንግዲህ በቀጣይ የውድድር ዓመቱ ጨዋታዎች ላይ የምናየው ነው የሚሆነው። ከዛ በተጨማሪ ግን ማንቸስተር ዩናይትድ የመሃል ክፍሉን ለማጠናከር ያደረገው ጥረት አልተሳካም። ግን ሌትሊ የዝውውር መስኮቱ ሊዘጋ ሲል ተፍጨርጭሯል፣ የሚችለውን ነገር ሞክሯል። አንዳንዶቹ ዝውውሮች ያልተሳኩት ማንቸስተር ዩናይትድ ኮሚትድ ስላልሆነ ሳይሆን ሌት ስለሆነ ስለዘገየ የዝውውር ጥረቱን ጀምሮ ማስጨረስ የሚያስችል ጊዜ ስላልነበረ ነው እንጂ የካርሎስ ባሌባን በተመለከተ የነበራቸው ፍላጎት፣ የስቱትጋርቱን ልጅ ለማስፈረም የነበራቸው በጣም ጠንካራ ፍላጎት በተለይ የሱን ዝውውር ፑሽ አድርገውት ነበረ እና መሃል ሜዳው ላይ የሚኖረውን ክፍተት ለማጥበብ አሞሪም በጣም ተግቶ ሰርቶ ነበር። እንደውም የማንቸስተር ዩናይትድ የቦርድ ሰዎች ስብሰባቸው ላይ የአሞሪምን ሐሳብ ጭምር አካተው ነበር። ምን ይሆንልህ ብለውት ከበረኛና ከአማካይ ሲሉት አማካይ ብሎ ነበር። አማካይ የምናስፈርምልህ ከሆነ ግን በረኛ አትጠይቀንም ተብሎ እሱም ተስማምቶ ነበር። ግን ካርሎስ ባሌባን ለማስፈረም የሚደረገው ጥረት በብራይተን ኤንድ ሆቭ አልቢየን አቋም ሲባል ላለመሸጥ፣ አቋም ሲባል የጠራውን ዋጋ ለመቀነስ ምንም አይነት ፍላጎት ስላልነበረው ያው ሳይሳካ ቀረ። ካርሎስ ባሌባ ግን ማንቸስተር ዩናይትድን ለመቀላቀል ፍላጎት አለው። ማንቸስተር ዩናይትድ ግን በካርሎስ ባሌባ ዝውውር እንደገና ክረምት ሲመጣ ተመልሶ ጥረት ያደርጋል። አቅሙን አደራጅቶ ዩናይትድ በካርሎስ ባሌባ ላይ ጠንካራ የዝውውር ጥረት ያደርጋል ነው አሁን እያወራን ያለ ነው። እንግዲህ የውድድር ዓመቱ ከማለቁ በፊት ይልቁንም ሲጋመስ ልክ ጥር ሲመጣ የዝውውር መስኮቱ ሲከፈት ማንቸስተር ዩናይትድ አንድን የኤቨርተን ተጫዋች ለማግኘት እቅድ አድርጎ ሲሪየስሊ እየሰራ ነው ብለው ነው እንግዲህ ሪፖርቱን ያወጡት። ይህ ተጫዋች 60 ሚሊዮን ፓውንድ ይጠራበታል ነበር እስከ ቅርብ ጊዜ ድረስ። እንግዲህ ምናልባት ኤቨርተን ለዚህ ተጫዋች ዝውውር አንድም ፈቃደኛ መሆን አለበት፣ ሁለትም አሁንም 60 ሚሊዮን ፓውንድ የሚጠራ መሆኑን እርግጠኛ መሆን አለብን። ዋጋ ከፍ ሊያደርግ ይችላል። ልጁን በመሸጥ ዙሪያ ያለውን አቋም ደግሞ የተለየ ሊሆን ይችላል። አሁን የምናነሳው እንግዲህ ከአማካይ ተጫዋች ጋር የተያዘ መረጃ አይደለም። ይልቁንም ለረጅም ጊዜ ማንቸስተር ዩናይትድ ሲከታተለው የነበረው ሲፈልገው የነበረው የመከላከል አቅሜን ያሳድግልኛል ብሎ የሚመካበትን ተጫዋች ጄሬድ ብሬንዝዋይት የሚባለውን ልጅ ነው ማንቸስተር ዩናይትድ የራሱ ማድረግ የሚፈልገው። ይሄ ልጅ በእውነት ለመናገር በእንግሊዝ ፕሪሚየር ሊግ በጣም ትልቅ አቅም እንዳላቸው ካሳዩ ተጫዋቾች መካከል አንዱ ነው። ስለዚህ የጥር ተጫዋቾች የዝውውር መስኮት በሚከፈትበት ጊዜ ጄሬድ ብሬንዝዋይት የተባለውን እንግሊዛዊ ማንቸስተር ዩናይትድ ለመውሰድ ምንም ጥያቄ የለውም፣ ከፍተኛ ጥረት ያደርጋል። የጥር የማንቸስተር ዩናይትድ ትልቅ ከሚባሉት ታርጌቶቹ መካከል አንደኛው ይሄን ልጅ ወደ ኦልድ ትራፎርድ መውሰድ ነው። ብሬንዝዌይትም ይሄንን ይፈልጋል ነው። ከኤቨርተን ጋር እስካሁን ድረስ መጥቷል። ምንም እንኳን በቅርቡ ኮንትራቱን ያደሰ ያሻሻለም ቢሆን ቶፕ ለሚባሉ ክለቦች ለመፈረም ቶፕ ለሚባሉ ክለቦች ለመጫወት ግን በጣም ጠንካራ ፍላጎት አለው። ስለዚህ ይሄንን ተጫዋች ማንቸስተር ዩናይትድ ለማስፈረም የሚፈልግ ከሆነ በልጁ በኩል ፍላጎት ስላለ ስራውን የበለጠ ቀላል ሊያደርግለት ይችላል ነው። ይሄንን የረጅም ጊዜ ፍላጎቱ የሆነውን ተጫዋች በእጁ ማስገባት ማንቸስተር ዩናይትድ በዋናነት የፈለገበት ሁለት ምክንያት ነው። አንድ የተከላካዩን ክፍል የበለጠ ለማጠናከር ነው። ሁለትም ደግሞ ከሃሪ ማጓየር ጋር ከዚህ የውድድር ዓመት በላይ አብሮ መቀጠል አይፈልግም። ስለዚህ ሃሪ ማጓየር የሚወጣ ስለሆነ ወይም የመውጣት እድሉ በጣም ሰፊ ስለሆነ ብሬንዝዌይት ይህንን ቦታ እንዲተካ ይፈልጋል። አሁን ትልቁ ጥያቄ ኤቨርተን ይስማማል ወይ ነው። ሌላኛው ትልቅ ጥያቄ 60 ሚሊዮን ፓውንድ ቢል ማንቸስተር ዩናይትድ ኤቨርተን እሺ ብሎ ይቀበላል ወይ ነው። እንግዲህ ልጁ 23 ዓመቱ ነው። አንድ አውት ድል ይሉታል። እንግዲህ ምንም በማያጠራጥር በማያሻማ ሁኔታ የፕሪሚየር ሊጉ ምርጥ ከሚባሉ ተከላካይ ተጫዋቾች መካከል አንደኛው ነው። እሱን ማንቸስተር ዩናይትድ ማስፈረመው ሌሎቹ የፕሪሚየር ሊጉ ትልልቅ ክለቦች እሱን ያገኘ ግን እድለኛ ነው የሚል መረጃ ነው የወጣው። ይሄ ስማርት
ሙቭ ነው የሚባለው ይህንን ተጫዋች ለማስፈረም የሚደረግን ጥረት ብለው አስቀምጠውታል። የመጨረሻው መረጃችን የሚሆነው ማንቸስተር ዩናይትድን ለማሰልጠን ወይም የማንቸስተር ዩናይትድ ለመሆን የቋመጠው ምርጡ አሰልጣኝ ብለን ያልነውን ነገር ነው። እንግዲህ ማንቸስተር ዩናይትድ በአሰልጣኝ ሩበን አሞሪም ላይ ያለው አቋም ጥሩ ነው እስካሁን ድረስ። በሰውየው ላይ እምነት አለኝ፣ ሰውየውን መታገስን እመርጣለሁ፣ አሞሪም የማንቸስተር ዩናይትድን ነገር እንደሚያስተካክለው እተማመናለሁ አይነት አቋም ነው ማንቸስተር ዩናይትድ ቤት ውስጥ ያለው። ይህንን አቋም ምን ያህል ይዞት ይዘልቃል፣ ይህንን አቋም ይዞ እንዲዘልቅ ምን መሟላት አለበት ያልን እንደሆነ ግን ቢያንስ የማንቸስተር ዩናይትድ የሜዳ ላይ እንቅስቃሴ አሁንም ቅዳሜ የሚደረገው ጨዋታ ከዛ በኋላ ከሰንደርላንድ ጋር የሚደረገው ጨዋታ ላይ ፐርፎርማንስም ውጤትም አሪፍ መሆን መቻል አለበት። ውጤትና ፐርፎርማንስ ከተስተካከለ አሞሪምና ማንቸስተር ዩናይትድ ሰላም ይሆናሉ። ስለ ስንብት አዲስ አሰልጣኝ ስለመቅጠር ምንም የሚነገር ነገር አይኖርም። ስለዚህ ይሄ በተከታታይ የሚደረጉ ጨዋታዎችን በማሸነፍ ውስጥ አሞሪምና ማንቸስተር ዩናይትድ ቤት ውስጥ የተረጋጋ ነገር እንዲኖር ያደርጋል። እስካሁንም ድረስ አሞሪምን በሌላ አሰልጣኝ ለመቀየር ማንቸስተር ዩናይትድ ፍላጎት የለውም። ይሄ ማለት እየሰራ አይደለም፣ አንዳንድ ሰዎችን በተመለከተ ሐሳብ አያወጣም አያወርድም ማለት አይደለም። ነገር ግን ቅድሚያ የሚሰጡት አሞሪምን መደገፍ ነው፣ አሞሪምን ማገዝና በአሞሪም መተማመን ነው። ታዲያ በማንቸስተር ዩናይትድ በኩል ድንገት በእኛና በአሞሪም መካከል አብሮ መቀጠል ባይኖር ብለው የሚያስቧቸው ሰዎች አሉ ብለን ስናነሳ አንድ የበርንመዙን አሰልጣኝ ኢራዮላን ስናነሳ ነበር፣ የፉልሃሙን አሰልጣኝ ሲልቫን ስናነሳ ነበር፣ እንደዚሁም ደግሞ የክሪስታል ፓላሱን አሰልጣኝ ኦስትሪያዊውን አሰልጣኝ ግላስነርን ስንናገር ነበር አይደለም። አሁን ግላስነር ነው ማንቸስተር ዩናይትድን የማሰልጠን ፍላጎት አለ፣ ቋምጧል። በማንቸስተር ዩናይትድና በሩበን አሞሪም መካከል የሆነ ነገር የሚፈጠር ከሆነ ማንቸስተር ዩናይትድን የመቀላቀል እድል በመንገዴ ከመጣ አይኔን ሳላሽ እቀበላለሁ አይነት ስሜት ላይ ነው ያለው ነው። ይህንን አሰልጣኝ መቅጠር ለማንቸስተር ዩናይትድ ይረዳል ወይ? በእኔ እምነት በደንብ ይረዳል። ከአሞሪም ጋር አብረው ነገሮች ተስተካክለውላቸው ቢቀጥሉ ለማንቸስተር ዩናይትድ ለአሞሪምም አሪፍ ሊሆን ይችላል። ነገር ግን አሞሪም እና ማን ዩናይትድ አብረው መቀጠል የሚቸገሩ ከሆነ ከአሞሪም ቀጥሎ ማንቸስተር ዩናይትድን ማን ያሰልጥን ቢባል ፕሪሚየር ሊጉን የለመደ በፕሪሚየር ሊጉ ሊሚትድ በሆነ ሪሶርስ ክሪስታል ፓላስን ኮምፒቲቲቭ ማድረግ የቻለ ለመጀመሪያ ጊዜ ዋንጫ ሲያሸንፉ ያየነው ክሪስታል ፓላሶች ከግላስነር ጋር ሆነው ነው። ሰውየው የመወሰን ችግር የለባቸውም። በክለብ አመራሮች ላይ ተጽዕኖ የማሳደር አቅማቸው ትልቅ መሆኑን ያየነው በማርክ ጉዌ ዝውውር ነው። ልጁ የሕክምና ምርመራ ካደረገ በኋላ ነው እንዳይሄድ አሉ። ሰውየው ናቸው የወሰኑት። አለበለዚያ ነው ለቅቄላችሁ ሄዳለሁ አሉ። ስለዚህ የክሪስታል ፓላስ ሰዎች ሰውየውን ከምናጣ ብለው ልጁን ወደ ሊቨርፑል የሚቀላቀልበትን ነገር እንዲቋረጥ አደረጉት። በዚህ ውስጥ ክሪስታል ፓላስ በጣም ብዙ ነገሮችን አጥቶ ሊሆን ይችላል። ግን እንዲህ ያለ ቆራጥ የመወሰን አቅም ያለው ሐሳቡን የማስፈጸም ጉልበት ገቱ ያለው አሰልጣኝ በማንቸስተር ዩናይትድ ቤት ውስጥ የተሻለ ሊሆን ይችላል። ፕላስ ዛት የእንግሊዝ ፕሪሚየር ሊግ ላይ ልምድ አለው ብቻ ሳይሆን ጥሩ ልምድ አለው፣ የአሸናፊነት ልምድ አለው። ሶስተኛው ለኔ የሚያነሳው ነገር ከማንቸስተር ዩናይትድ ቀጥሎ በእንግሊዝ ፕሪሚየር ሊግ በባክስሪ በመጫወት ግላስነርን የሚያክል አሰልጣኝ የለም። እንደውም ማንቸስተር ዩናይትድ ብዙ ጨዋታዎችን በባክስሪ በመጫወት ይበልጣቸው ይሆናል እንጂ በውጤታማነት ግን የሚበልጡት ደግሞ ክሪስታል ፓላሶች ናቸው። በባክስሪ እየተጫወቱ ውጤታማ መሆንን አሳይተዋል። ስለዚህ እኚህ ሰውዬ በባክስሪ መጫወትን መልመዳቸው ማወቃቸው ማንቸስተር ዩናይትድ ለሩበን አሞሪም ድጋፍ ሰጣለው ሲል ቡድኑን በዛ መንገድ በዛ ቅርጽ እያዘጋጀ ስለመጣ ብክነት አይሆንም ማለት ነው። ያንን መንገድ የሚያምኑበት በዛ መንገድ ውጤታማ መሆን የቻሉትን ግላስነርን ነው እንዲያስፈርም እያልን ያለ ነው። ስለዚህ ማንቸስተር ዩናይትድ ከአሞሪም በኋላ ማንን ይቅጠር ቢባል ለግላስነር የሚሰጥ እድል የሚያስቆጭ አይመስለኝም። ሰውየው የእውነት ለመናገር በሌሎቹ ትልልቅ የፕሪሚየር ሊግ ክለቦችም ጭምር ከአሰልጣኞቻቸው ጋር ሰላም ሳይሆኑ የሚመኟቸው የሚፈልጓቸው ናቸው። እሳቸው ግን አሁን በምንሰማው መረጃ ማንቸስተር ዩናይትድን መያዝ ይፈልጋሉ። የማንቸስተር ዩናይትድ የመሆን ከፍ ያለ ጉጉት አላቸው ነው። ደግሞ በክሪስታል ፓላስና በግላስነር መካከል እስከ ሰኔ 2026 ድረስ ብቻ አብሮ የሚያቆይ
የውል ስምምነት ነው ያለው። ስለዚህ ይሄም ማንቸስተር ዩናይትድ ሰውየውን ለመቅጠር ከዚህ ውድድር ዓመት መጠናቀቅ በኋላ ቢያስብ የሚከፈል የካሳ ክፍያ የለም። ዩናይትድ ከፈርጉሰን ጋራ ከተለያየ ጊዜ አንስቶ ለቀጠራቸው አሰልጣኞች እነሱን መልሶ ሲያሰናብት እጅግ በጣም ከፍተኛ የሚባል ገንዘብን አውጥቷል። ለግላስነር ቅጥር ግን እንዲህ የሚባል ነገር አይኖርም ነው። ግን ሰውየው አሁንም እንደ አንድ ቅድመ ሁኔታ ያስቀመጡት ነገር አለ። በክሪስታል ፓላስ ሰዎች ከምንም ነገር በላይ ኮሚትድ ሆነው መደገፍ ማገዝ መቻል አለባቸው ነው። ሊያግዙኝ ሊደግፉኝ ይገባል። እንዲህ አይነት ኮሚትመንት የሌላቸው እንደሆነ ከክሪስታል ፓላስ ጋር አብሬ መቀጠል አልፈልግም ብለዋል። መለያየት እፈልጋለሁ። ምክንያቱም እኔ የምችለውን ነገር በሙሉ እያደረግኩ ነው። የምችለውን ነገር አድርጌ ውጤታማ ሆኛለሁ። የምችለው ነገር ላይ የነሱ እገዛ የነሱ ድጋፍ በተለይ ተጫዋቾችን ወደ ቡድኑ በመቀላቀል ረገድ ካልታከለበት ከዚህ በላይ ላደርግ የምችለው ነገር ስለሌለ በሌሎች መንገዶች ህይወቴን እቀጥላለሁ የሚል አቋም አላቸው። ስለዚህ ግላስነር ማንቸስተር ዩናይትድን ለማሰልጠን እጅግ በጣም ከፍተኛ የሆነ ፍላጎት እንዳላቸው ተገልጿል። ቋምጠዋል ነው የተባለው። ይሆናል አይሆንም አላውቅም። ግን ማንቸስተር ዩናይትድ እንዲህ ባለ መንገራገጭ ውስጥ እንዲህ ባለ አለመረጋጋት ውስጥ ሆኖም ተፈላጊነቱ የማይቀንሰው ታላቅ ስለሆነ ብቻ ነው። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ደግሞ በሌሎች አዳዲስ መረጃዎች ዳግም ወደ እናንተ እንመጣለን። በያላችሁበት ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።